48 ሰዓት ዓለምን ሊቀይር የሚችል ውሳኔ። በአረብ ሀገራት አጠገብ በዓለም የንግድ ልብ ላይ አንድ ትልቅ ቦታ አለ። ይህ ቦታ ስትሬት ኦፍ ሆርሙዝ ይባላል። የዓለም የነዳጅ ንግድ 30% በላይ የሚያልፍበት፣ አንድ ቀን ቢዘጋ ዓለም ሁሉ በውጥረት የሚናወጥበት። አሁን ግን አንድ አስደንጋጭ መልእክት ተሰምቷል። በ48 ሰዓት ውስጥ ሆርሙዝን ክፍት አድርጉት፣ ካልሆነ የኃይል ማመንጫዎቻችሁ ሁሉ አመድ ይሆናሉ። ይህን መልእክት ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ይህ ንግግር ቀላል አይደለም። ከዶናልድ ትራምፕ የመጣው ይህ ማስጠንቀቂያ በቀጥታ የዓለምን ኢኮኖሚ ይነካል። መፍትሄም ያመጣለታል የተባለለት ይህ ጉዳይ ምን ይዞ ይመጣል የሚለው ስጋት እየጨመረ መጥቷል። ምክንያቱም ይህ ውሃ መንገድን የሚዘጋ ከሆነ የነዳጅ ፍጥጫው ይጨምራል፣ ኢኮኖሚ ይወድቃል እና ዓለም ወደ አስፈራዊ ግጭት ሊገባ ይችላል። በዚህ ቀጠና ውስጥ ዋና ተጫዋቾች አሉ፣ ኢራን፣ ዩናይትድ ስቴትስ እና የነዳጅ ልብ። እነዚህ ኃይሎች በተመሳሳይ ቦታ ላይ ሲገናኙ አንድ ትንሽ እሳት እንኳን ታላቅ እሳትን ሊያስነሳ ይችላል። ነገር ግን ጥያቄው ይህ ነው፣ ይህ ማስጠንቀቂያ ነው ወይስ የፖለቲካ ጫና? የኃይል ማመንጫዎችስ በእርግጥ ሊጠፉ ይችላሉ ወይስ ይህ ሁሉ የስነ ልቦና ጨዋታ ነው? 48 ሰዓት ብቻ ቀርቷል። ዓለም እየጠበቀ ነው። ጦርነት ወይስ ሰላም? አንድ ቦታ ላይ አንድ ውሳኔ ዓለምን ሁሉ ሊቀይራት ይችላል። ሆርሙዝ የዓለም ልብ ነው። አሁን ትልቅ አደጋ ላይ ነው። ይህ በእንዲህ እንዳለ አሜሪካ ከራሷ ጋር እየተደራደረች ነው ተባለ። ይህ ንግግር የኢራን ወታደራዊ ቃል አቀባይ የመጣ ነው። እንዴት አንድ ሀገር ከራሷ ጋር ትደራደራለች? ይህ ቃል ቀላል አይደለም። የፖለቲካ ግጭትንና የዓለም ኃይል ተወዳዳሪነትን ይገልጻል። እውነታው ግን አሜሪካ በውስጥና በውጭ ፖሊሲ መካከል ትልቅ ግጭትን ፈጥራለች። በአንድ በኩል ዲፕሎማሲ፣ በአንድ በኩል ወታደራዊ ግፍ። ይህ የኢራን ወታደራዊ ኃይል የሚያስበው ሀሳብ ነው። አሜሪካ ግን አንድ ነገር ትናገራለች፣ ሌላ ነገር ታደርጋለች። በዚህ ሁኔታ መካከል የራሷን መልእክት ግልጽ አታደርግም። ነገር ግን ይህ ትችት አደገኛ ነው፣ ምክንያቱም እነዚህ ሁለት ኃይሎች በቀጥታ ሲጋጩ ዓለም ትናወጣለች። በመካከለኛው ምስራቅ ያለው ግጭት ስትሬት ኦፍ ሆርሙዝን ጨምሮ እስከ ዓለም ኢኮኖሚ ድረስ ይደርሳል። እንግዲህ ይህ ትልቅ ጥያቄን ያስነሳል። ይህ የኢራን ቃል አቀባይ ማስጠንቀቂያ ነው ወይስ የስነ ልቦና ጦርነት? ዓለም እየጠበቀች ነው፣ ወይ ዲፕሎማሲን ወይ ግጭትን። አንዳንድ ንግግር እንደ ትችት ብቻ አይቀርም፣ ዓለምን ሁሉ ሊቀይር ይችላል። አሜሪካ ከራሷ ጋር እየተደራደረች ነው። ይህ የኢራን ግንዛቤ ብቻ ነው ወይስ የመላው ዓለም? አሜሪካስ ከራሷ ጋር ትደራደራለች? በዚህ ቪዲዮ ውስጥ የምንመለከተው አሜሪካ ውስጥ ፖለቲካና የውጭ ፖሊሲ፣ የኢራንና የዩናይትድ ስቴትስን የግንኙነት ታሪክና የአሁኑን ግጭት ምክንያቶች፣ የዓለም ኢኮኖሚና የነዳጅ ገበያ ተጽዕኖንና ወደ ግጭት ያመራል የተባለውን የዲፕሎማሲ ሁኔታ ነው። ይህ ጉዳይ ከስትሬት ኦፍ ሆርሙዝ ጋር በቀጥታ የተያያዘ ሲሆን እነዚህም ቦታዎች በትኩረት እንመለከታለን። ከኛ ጋር ይቆዩ። ይህ አርኪቲዩብ ነው። ለአዳዲስና ወቅታዊ መረጃዎች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዓለም ካርታ ላይ አንድ ክልል አለ ዘወትር ግጭት፣ ጦርነት፣ የፖለቲካ ግጭት የማያጣው። ይህ መካከለኛው ምስራቅ ነው። ነገር ግን በአሁኑ ሰዓት እየተስተዋለ ያለው ነገር ከዚህም ከፍ ያለ ሆኗል። ኢራንና እስራኤል መካከል ያለው ግጭት ወደ አዲስ ደረጃ እየገባ ነው። ድሮኖችና ሚሳኤሎች የሚታዩበት ትርኢት ሆኗል። ከዚህ በኋላ ግን ምን ይፈጠር ይሆን? በሆርሙዝ ሰርጥ የዓለም የነዳጅ ልብ እየተመታ ይገኛል። ነገር ግን አሁን መርከቦችም እየተጠቁ ነው። ከየመን የሚመጡ የሁቲ ኃይሎች ጥቃትን እየፈጸሙ ነው። የንግድ መርከቦችም እየተደናቀፉ ነው። ይህ ማለት የዓለም ኢኮኖሚ አደጋ ላይ ነው ማለት ነው። አሜሪካ በክልሉ ያለውን ኃይል ለመጠቀም እየሞከረች ነው። ነገር ግን እያንዳንዱ እርምጃ ከኢራን ጋር ትልቅ ግጭትን እያስገባት ይገኛል። በዚህ መካከል ሳውዲ አረቢያ እና ተርኪ የራሳቸውን ኃይል በማጠናከር ላይ ይገኛሉ። አሁን ያለው ሁኔታ እንደ ትንሽ ስህተት ዋጋ የሚያስከፍልበት ሆኗል። ታላላቅ ጦርነቶችንም እያመጣ ነው። ተጠያቂው ግን አንድ ነገር ነው። ይህ ሁሉ ሶስተኛውን የዓለም ጦርነት እንዳያመጣውና የንግድን ኢኮኖሚ እንዳያዛባው ይፈራል። መካከለኛው ምስራቅ የታሪክ መድረክ ነው። ዛሬ ግን የወደፊት ዕጣ ፈንታው እንኳን ያልተወሰነለት አስጊ ሁኔታ ላይ ይገኛል። በዚህ ቪዲዮ ውስጥ በመካከለኛው ምስራቅ የተከሰቱትን የጦርነትና የፖለቲካ ግጭቶች እንዲሁም ታላላቅ ጉዳዮችን እያወራን እንቀጥላለን። ይህ አርኪቲዩብ ነው። ስለምታደምጡን እናመሰግናለን። ኢራን የሆርሙዝ ሰርጥን ሙሉ ለሙሉ እንዳልዘጋችው እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታንም አስቀምጣለች። እነዚህ ቅድመ ሁኔታዎች ምንድን ናቸው?
በዋነኝነት ኢራን የሚፈጸምባትን ጥቃት የማይደግፉና ከጥቃት ፈጻሚዎቹ ጋር ግንኙነት የሌላቸው መርከቦች ማለፍ እንደሚችሉ ገልጻለች። የጭነት መርከቦች በኢራን ቀጠና ውስጥ ሲገቡ በሚያልፉበት ወቅት ማንኛውንም አይነት ምርመራ ለማድረግ ዝግጁ የሆኑ መርከቦችን እንደምታሳልፍ ገልጻለች። ጠላት የተባሉ ሀገራት ዕጣ ፈንታስ ምንድን ነው? ኢራን በጠላትነት የፈረጀቻቸው ሀገራት በተለይም አሜሪካና እስራኤል እንዲሁም ከነሱ ጋር ሆነው ጥቃትን የሚፈጽሙ ሀገራት በሆርሙዝ ሰርጥ እንዳያልፉ እገዳ ጥላባቸዋለች። ሀገሪቱ ወታደራዊ አዛዦች ጥቃቱ በዚሁ ከቀጠለ ሙሉ ለሙሉ እንዘጋዋለን የሚል ማስጠንቀቂያ ደጋግማም እንደሰጠች ይታወቃል። መርከቦቹ ሲያልፉ ለኢራን ይከፍላሉ። አንዳንድ መርከቦች ደህንነቱ በተጠበቀለት መተላለፊያ እስከ $2 ሚሊዮን እንዲከፍሉ እየጠየቀች ትገኛለች። ሀገሪቱ ግን በይፋ ያወጣችው ምንም አይነት መረጃ የለም። ህንድ ያለው የኢራን ኤምባሲ $2 ሚሊዮን ይከፈላል የሚለው መረጃ ምንም መሰረት የሌለው እንደሆነ በመግለጽ አጣጥሎታል። እንደ ህንድ፣ ቻይና፣ ፓኪስታን፣ ጃፓን ያሉ ሀገራት መርከቦቻቸው ከቴህራን በሚላኩ በቀጥታ ግንኙነት መተላለፍ መቻላቸውን ዘግበው፣ ለምሳሌ በቅርቡ 2 የህንድ የነዳጅ ጫኝ መርከቦች በተለየ ሁኔታ ማለፍ መቻላቸውን ተናግረዋል። የሰርጡ አለመረጋጋት የነዳጅ ዋጋን በከፍተኛ ሁኔታ እንዳያሻቅብና የመርከብ መንገድን ዋጋ ከፍ እንዳያደርገው ከ4 እስከ 6 እጥፍም እንደሚጨምረው እየተዘገበ ይገኛል። የመካከለኛው ምስራቅ ግጭት በምን ሁኔታ የሚጠናቀቅ ይመስላችኋል? ይህ ግጭት በድርድር ወይም በጦርነት ሊፈታ አልቻለም። ይባስ ብሎ ችግሩ ዓለም አቀፍ ይዘቱን ጨምሯል። የነዳጅ ዋጋ መናር፣ የዓለም ኢኮኖሚ መናወጥ እንዲሁም ደግሞ የተለያዩ ችግሮች ከመካከለኛው ምስራቅ አለፍ ሲልም አውሮፓን እንዲሁም ደግሞ አፍሪካን በስፋት እየነካ ይገኛል። በዚህ ጉዳይ ላይ እርሶስ ምን ሀሳብ አሉት? ለፈጣንና ወቅታዊ መረጃ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ አርኪቲዩብ ነው። ፈጣንና ወቅታዊ መረጃዎችን ቶሎ ቶሎ እናደርሳለን። ፕሮግራማችንን ወዳችሁ ስለምታዳምጡልን ከልብ እናመሰግናለን።